የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሀገራት ጨዋታ በኋላ የሳምንቱ ትልቁ እና ተጠባቂው ጨዋታ እሁድ ምሽት ሊቨርፑልና ማንቸስተር ዩናይትድን የሚያገናኘው የአንፊልድ ሮዱ ጨዋታ ነው። እንግዲህ እንደ ደርቢ ያክል የሚቆጠር ነው። ዩናይትድና ሊቨርፑል በእንግሊዝ ያላቸው ተፎካካሪነት እንግዲህ አርነ ስሎት ሩበን አሞሪምን የሚያስተናግድ ይሆናል። ጠንካራ ጨዋታ የሚጠበቅ ነው የሚሆነው። እውነት ዩናይትድ ሊቨርፑልን ተከታታይ እንግዲህ 3 ጊዜ ተሸንፏል። ይህንን ጨዋታ የሚሸንፍ ከሆነ አራተኛ ሽንፈት ያስተናግድ ይሆን? ተጠባቂ ነው የሚያደርገው። ሩበን አሞሪምስ ታዲያ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ተከታታይ 2 ጨዋታዎችን ማሸነፍ የሚችሉበት ይሆናል የሚጠበቅ ነው የሚሆነው። የአምናው የአንፊልድ ጨዋታ የሚታወስ ነው። ሩበን አሞሪም ካደረጓቸው ጠንካራ ጨዋታዎች ውስጥ የአምናው የአንፊልዱ ጨዋታ አንዱ ነው ማለት ይቻላል። ታዲያ ማንቸስተር ዩናይትድ ሊቨርፑልን ካሸነፈ ዓመታት ተቆጥረዋል። በአንፊልድ ሮድ ለመጨረሻ ጊዜ ያሸነፈው በ2016 እንደነበር እንደ አውሮፓውያን አቆጣጠር መረጃዎች የሚያሳዩ ነው። ከሀገራት ጨዋታ መልስ እንግዲህ ቡድኖች ሲመለሱ በምርጥ ብቃታቸው ላይ ላይሆኑ ስለሚችሉ ከሁለቱ ቡድን ማን ይዘናጋል የሚለው ትልቁ ጥያቄ ነው። አርነ ስሎት ጫና ናቸው። ሩበን አሞሪምም የራሳቸው የሆነ ጫና አለባቸው። ታዲያ ይህንን ጨዋታ ለሁለቱም አሰልጣኞች ማሸነፍ ትልቅ እድልንና ትልቅ አማራጭን የሚያመጣ ነው የሚሆነው። ሊቨርፑል እንግዲህ ጠንካራ የውድድር ዓመትን ከጀመረ በኋላ ያለፉትን 2 ጨዋታዎች በእንግሊዝ ፕሪሚየር ሊግ እንደተሸነፈ ይታወቃል። ይህን ተከትሎ አርሰናል የእንግሊዝ ፕሪሚየር ሊግ መሪ መሆኑ ይታወቃል። ታዲያ አርሰናል ጥሎት እንዳይሄድ ይህንን ጨዋታ ማሸነፍ ከአርሰናል ጋር ሁሌም እግር በእግር መከተል የሚያስፈልግ ነው የሚሆነው ተብሎ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድስ ታዲያ በዘንድሮ ውድድር ዓመት የአውሮፓ ቻምፒዮንስ ሊግን መሳተፍ እንግዲህ እቅዳቸው እንደሆነ ይታወቃል። የሩበን አሞሪም ጫና ላይ እንደሆነ ይታወቃል። ታዲያ ይህንን ጨዋታ ማሸነፍ የሚያስፈልጋቸው ይሆናል። ነገር ግን ከሜዳ ውጭ አንፊልድ ድረስ ሂዶ ሊቨርፑልን ማሸነፍ ከባድ እና ትንቅንቅ የሚሆንበት ይሆናል። ታዲያ ወደ አድማጮቻችን በዛሬው ፕሮግራማችን የሁለቱም ቡድኖች የታክቲክ ፍልሚያዎችን የምንነግራችሁ ይኖረናል። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት የሳምንቱ ተጠባቂው ትልቁ ጨዋታ በታክቲኩ ረገድ ምን ነገሮችን እንጠብቃለን የሚለውን በዛሬው ፕሮግራማችን የምናቀርብላችሁ ይሆናል። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሊቨርፑል ወደ አድማጮቻችን በዘንድሮ ውድድር ዓመት አዳዲስ ተፈራሚዎቹ የፍሪምፖንግ፣ ኬርኬዝ፣ ፍሎሪያን ዊርትዝ፣ ኢዛክ ኪቲኬን ስታስቡ በወረቀት ላይ አስፈሪው ቡድን ነው ማለት የሚቻል ነው። ነገር ግን ሊቨርፑል በወረቀት ላይ እንጂ ሜዳ ላይ አስፈሪ ሆኖ በዘንድሮው ሊታይ አልቻለም። ታዲያ ይህ ሁኔታ በጨዋታዎች ላይ ጠንካራ ፍቅርን የሚጠበቅ ነው የሚሆነው። ሊቨርፑል ኳሶችን ከኋላ በሚመሰረትበት ጊዜ ሚሎስ ኬርኬዝ በጣም እየተቸገረ ይገኛል። ኬርኬዝ በማጥቃቱ በኩል ጠንካራ ቢሆንም ነገር ግን በመከላከሉም ጠንካራ ቢሆን ከኋላ በሚመሰረትበት ጊዜ ግን ምርጥ ፓሰር የምንለው አይነት አይደለም። ሮበርትሰን በዚህ በኩል የተሻለ ነው። ታዲያ ይህንን ፉክክር ተከትሎ ሊቨርፑል ማን የተሻለ ፐርፎርማንስ እና ማን የተሻለ ብቃትን ያደርጋል የሚለው አንዱ የሚጠበቅ ነው የሚሆነው ለአድማጮቻችን። ታዲያ ሊቨርፑል እዚህ አካባቢ ያለበትን ችግር ዩናይትዶች የሚያገኙት ከሆነ የሚጠበቅ ነው። በሊቨርፑል በተከላካይ መስመር የሁለቱ መስመሮች ችግር ዘንድሮም አስቸጋሪ ሆኖታል። በተለይ በቀኝ መስመር የአርኖልድ አለመኖር፣ የሳላህ እንዲሁም ደግሞ በቼልሲ ጨዋታ ላይ እንዳየ ነው ሳላህ የታቻምናው ሳላህ አይደለም። ሳላህ በመከላከሉ ረገድ ተዘናግቷል እና በዚህ መስመር ላይ ማለትም ፕሬሲንጉ ከእድሜ ጋር ተያይዞም ያ ፐርፎርማንስ የለም። ይህንን ቦታ ለማሻሻል ሲፈለግ ታዲያ እዚህ ቦታ ላይ ተመራጭ ተጫዋች የሚሆን ተጫዋች ዩናይትድ በኩል ማቲያስ ኩኛ ይኖራል። ማቲያስ ኩኛና ፓትሪክ ዶርጉ ከሳላህና እንዲሁም ደግሞ ፍሪምፖንግ ወይም ደግሞ ብራድሊን በዚህኛው መስመር የሚያገኙ ይሆናል። ታዲያ ይህ መስመር ጠንካራ ፉክክርን የሚደረግበት ይሆናል። ሁለቱም መስመሮች ሩበን አሞሪም ማጫወት ውስጥ በጣም ወሳኝ ናቸው። በላይኛው መስመር ደግሞ አማድ ዲያሎ ወይም ደግሞ ናስር ማዝራዊ በተለይ ጨዋታውን ሊጀምር የሚችልበት እድል ካለ ከጉዳት ተመልሶ ሚሎስ ኬርኬዝ እና ከኮዲ ጋክፖ ጋር ደግሞ የሚፎካከሩ ይሆናል። ሚንቦሞ ማጥቃቱን በሚገባ የሚያገዝ ይሆናል። ታዲያ ሊቨርፑል በሚያጠቃበት ጊዜ በዚህ ጨዋታ ላይ ሶቦዝ ላይ ወይስ ፍሎሪያን ዊርትዝ ሌላኛው ጥያቄ ነው የሚሆነው። ፍሎሪያን ዊርትዝ በባየር ሊቨርኩሰን ላይ ያየነውን ዊርትዝ በዚህኛውን ባለው ማለት ነው ሊቨርፑል ውስጥ ያየነው አይደለም። ምክንያቱም አንዱ የሚሆነው ኳሶችን የሚነካበት ቦታዎች ባየር ሊቨርኩሰን ከሚነካባቸው ቦታዎች እየተለወጡ ያሉ ይመስላል። ምክንያቱም ወደ ኋላ እያፈገፈገ ይገኛል። ሳጥን ውስጥ እየነካ አይደለም። ባለፉት ጨዋታዎች እንዳወራ ነው ለሊቨርፑል ተመራጭ የሚሆነው ፍሎሪያን ዊርትዝን ወደ ግራ መስመር ወደ መስመሮች አውጥቶ መጠቀም ነው። አርነ ስሎት ይህንን አይነት ውሳኔዎች በሚቀጥሉ ጨዋታዎች ይወስናሉ ብዬ እጠብቃለሁ። ግን በዚህ ጨዋታ ላይ ፍሎሪያን ዊርትዝ ይልቅ ሶቦዝ ላይ የሚመርጡ ይመስላል። ሶቦዝ ላይ ማካሊስተርንና እንዲሁም ደግሞ ያን ግራቨንበርግን በአማካኝ መስመር ላይ የሊቨርፑል ቴምፖን ማፍጠንና ማቀዝቀዝ የሚችሉ 3ቱን አማካኞች ይጠቀማሉ። ነገር ግን ፍሎሪያን ዊርትዝ የሚገባበት እድል ካለ ተጫዋች የተሻለ ተጽዕኖን መፍጠር ይችላል በማጥቃቱ ረገድ። ለዩናይትድ በአማካኝ መስመሩ ረገድ ዩናይትድን ያለበትን ችግር ሊቨርፑል መጠቀም እንዳይችል የሚያደርገው ነው የሚሆነው። ሌላኛው መነሳት የሚጠበቅበት ሊቨርፑል በዘንድሮ ውድድር ዓመት ጨዋታዎችን ሲጀምር ብዙዎቹ ተጫዋቾች ያለፈውን ዓመት ያክል አይደሉም እና አንዱ የጉዳት ሁኔታቸው ነው የሚነሳው። የማካሊስተር
ያምናው ማካሊስተር አያየን አይደለም በአማካይ መስመር ላይ። ስለዚህ አንዱ እሱ ነው። ሪያን ግራቨንበርግ ጨዋታዎች አልነበረው ኦልሞስት ሌላኛው የሚነሳው ነጥብ ነው ብዬ አስባለሁ። ሌላኛው በደካማም ብቃት መነሳት የሚጠበቅበት ተጫዋች ብዬ የማስበው በስብስብ ውስጥ አንዱ ሪያን ግራቨንበርግ ነው የሚሆነው። ሪያን ግራቨንበርግ እንግዲህ በአሰልጣኙ ሁኔታ ማለት ነው ወደፊት ጠጋ እንዲልና የአምናውን ግራቨንበርግ እያየን አይደለም ወደኋላ ተመልሶ መከላከሉን ብቻ የሚያግዘውን ሳይሆን ዘንድሮ እያጠቃ ነው የሚገኘው። በማጥቃት ውጤታማ ሆኖ እያየ ነው። ነገር ግን መከላከሉን ደግሞ የሊቨርፑል መከላከል ዘንድሮ ደካማ ነው። ታዲያ ይህንን ደግሞ ለመጠቀም ማንቸስተር ዩናይትድ በሃይላይን ፕረስ በማድረግ እንግሊዝ ፕሪሚየር ሊግ ዘንድሮ በጣም ምርጡ ቡድን ነው ማለት ይቻላል። ነገር ግን የዩናይትድ ችግር ምንድነው? በሙሉ ጨዋታዎች ሂደቶች ውስጥ ሃይላይን ፕረሱ የሆነ ያክል ሰዓቶችን መዘናጋት አለ። በተለይ ጨዋታዎችን የሚጀምሩበት መንገድ የዩናይትድ ፕረስ በጣም የተለየ ነው። ሚንቦሞ፣ ሴስኮ እና ማቲያስ ኩኛን በአጥቂ መስመር ላይ በጨዋታው ላይ መጠበቅ ነው የሚሆነው። ማቲያስ ኩኛ በተለይ እንደዚህ አይነት ትልልቅ ጨዋታዎችን የሚወድ ይሆናልና ከማውንት ይልቅ ማቲያስ ኩኛን ይመርጣሉ ብዬ አስባለሁ። ብሪያን ሚንቦሞም እንግዲህ በጣም ተጋላጭ የሆነ በተለይ በሊቨርፑል በኩል ጥንቃቄ ማድረግ የሚጠበቅባቸው ሶስቱ የዩናይትድ አጥቂዎች ማንንም ቡድን በሚገባ ማጥቃትና ማሸነፍ የሚችሉ ናቸው። ከዛ ውጭ ዩናይትድ አፈግፍጎ የመጫወት እድሉም ይኖረዋል። ነገር ግን ሃይላይን ፕረስ ያደረግና በጨዋታዎች መካከል ኮምፓክት እየሆነ ወደኋላ የሚመለስበት እድል ይኖራል። በተለይ የበርንማውዙ የፓላሱ ጨዋታ ምን ያክል ሊቨርፑል እነዚህ ሁለት ቡድኖች አስቸጋሪ እንደነበሩ አይተን፣ ስለዚህ ይህንን ሁኔታ አሁንም ደግሞ ቸልሲንም ማንሳት ይቻላል። የቸልሲ ጨዋታ ላይም እንግዲህ ሊቨርፑልን በሚገባ ቸልሲ ሜንዞ ማሬስካው ቸልሲ ኃላፊነቶችን ወስደው ያጠቁበት አማራጮችና በተለይ አንዱ የተጠቀሙት የግራው መስመር ሁለተኛ የተጠቀሙት የአማካኙ መስመር እንደነበር ይታወቃል። ታዲያ ይህ ውጤታማ የሆነው በመስመሮች መካከል ሊቨርፑሎች የሚተውት ክፍተት አለ። ለመልሶ ማጥቃት በጣም ተጋላጭ ነው ሊቨርፑል። ያንን መጠቀም ይችላል ወይ ነው ትልቁ ጥያቄ ለዩናይትድ። ዩናይትድ ግን ራሱ ደግሞ ዩናይትድም ችግር አለበት አይደለ? ሊቨርፑል ችግር እንዳለበት ሁሉ ዩናይትድም ችግር አለበት። ያ አንዱ የሚነሳ ነው። የዩናይትድ ትልቁ ተጋላጭነት ደግሞ ምንድነው ካላችሁኝ የአማካይ መስመሩ ላይ ነው። ማንም የዩናይትድ ተጫዋችም ሆነ አሰልጣኝ ሆነ ደጋፊ የሚስማማበት የብሩኖ ፈርናንዴዝ እና የካዝሜሮ ጥምረት አሁንም በማንም ቡድን በቀላሉ ዩናይትድ በአማካይ መስመር ላይ ብልጫ እንዲወሰድበት የሚያደርግ ነው። ነገር ግን እዚህ አማካይ መስመር ላይ ማቲያስ ኩኛ የሚሰለፍ ከሆነ ማቲያስ ኩኛ ወደ 10 ቁጥር እየተመለሰ ሁለቱን አማካኞች ደግሞ ማለት ነው ብሩኖ ፈርናንዴዝ እና ካዝሜሮ በ6 እና 8 ቁጥር የሚመስል አጨዋወትን ልናይ የምንችልበት እድል ይኖራል። ያ ማለት ዶርጉ መስመሩን በሚገባ መቆጣጠር የሚጠበቅበት ይሆናል። ሴስኮ እንዲሁም ደግሞ ከጥጉ ብሪያን ሚንቦሞ የማይጠፉ ይሆናል። ናስር ማዝራዊ ወይም ማማድ ደግሞ መስመሩን ይዛሉ። ይህ አንዱ የዩናይትድ ማጥቃት ቅርጽ ይሆናል። ታዲያ ሩበን አሞሪም ከቸልሲ በሚገባ ያለፉትን 2 ሳምንታት በቸልሲ ጨዋታ ላይ ሊቨርፑል ምን ስህተቶችን ሰራ እያሉ ያጠኑ እንደነበሩ ምንም ግልጽ ነው። ታዲያ ይህንን ሲያደርጉ ደግሞ አርነ ስሎት ደግሞ ምን አይነት ችግሮች ነበረብን፣ ችግሮቻችን እንዴት እንቅረፍ የሚል ጥንቃቄን መውሰድ ይጠበቅበታል። ዩናይትድ በዘንድሮ የውድድር ዓመት አንዱ ትልቁ ችግሩ ኮምፓክት አለመሆን ነው። ኮምፓክት መሆን ከቻልክ ቡድኖች በቀላሉ አያጠቁም። ስለዚህ ዩናይትድ ከጀርባ የሚጠዋቸውን ስህተቶች ዘንድሮ ክፍት ማድረግ አይጠበቅበትም። ያንን በሚገባ መጠናቀቅ ይጠበቅበታል። በተለይ አምና ወደፊት አጥቅቶ ሳይሆን ወደኋላ ፈግፍጎ ነበር ሊቨርፑልን የገጠመው። በረጃጅም ኳሶች ነበር አንፊልድ ላይ ጥሩ የሆነ ብልጫዎችን የወሰዱት የነበር። ስለዚህ ዘንድሮ ያንን እቅድ ይዘው እንደሚመጡ ይጠበቃል። ዩናይትድ ከኋላ ኳስ ቢውልድ አፕ ሲያደርግ የምናየው አይመስለኝም። ስለዚህ ያ ውጤታማ ያደርገዋል። ለረጅም ኳስ አጨዋወት ደግሞ አሁን ዩናይትድ የተመቸው ቡድን ነው። ለምን ካላችሁ ቤንጃሚን ሴስኮ ረጅም በጣም ኳስን በማውረድ ረገድ ወይም ደግሞ የመጀመሪያ ፈርስ ቦሉን ክሊክ በማድረግ ረገድ በጣም ተመራጭ ተጫዋች ነው። ከጥጉም ብሪያን ሚንቦሞ ነው ያለ። ሚንቦሞ ደግሞ ኳስ ከያዘ የሚገል አይነት ተጫዋች ነው። በተለይ በሰከንድ ቦል ረገድ በጣም ተመራጭ ነው። አንቶኒ ጎርደን በመቀጠል በእንግሊዝ ፕሪሚየር ሊግ ላይ በጣም ጥሩ ሰከንድ ቦልን የመጠቀም አቅም ያላቸው ተጫዋቾች ናቸው። ስለዚህ ከዛ ውጭ በማቲያስ ኩኛ የረጃጅም ከሳጥን ውጭ በሚደረጉ ሹቶች ጎሎችን ዩናይትድ ያገኛል ብዬ አስባለሁ። ሊቨርፑል በኩል እንግዲህ ሊቨርፑል የአምናውና ወይም ደግሞ የገን ክሎፑ ሊቨርፑል የለም በይሄ ሄቪ ፕረስ የሚያደርገው ሎ ብሎክ የማይጫወተው ሚድ ብሎክ የማይጫወተው ማለት ነው። አሁን ግን በጣም በሚገርም ሁኔታ አርነ ስሎት አምና ውጤታማ ቡድኑን ያደረጉት መከላከል ባለባቸው ሰዓት ወይም ደግሞ አቅማቸውን ወደኋላ መለስ በሚድ ብሎክ መጫወት ባለባቸው ሰዓት ያንን የሚመርጥ ቡድን ነውና ሊቨርፑልም በኔ እይታ የኋላውን ክፍተት ስለሚያውቅ በሃይላይን የሚጫወት አይመስለኝም። ወደፊት ጠጋ ብሎ በጣም ጫና ፈጥሮ ለመጫወት የሚሞክር አይመስለኝም። ወደኋላ ተረጋግቶ የሚጫወትን ቡድን ልናይ እንችላለን። ቫንዳይክ እና ኮናቴ የሁለቱ ጥምረት በተከላካይ መስመሩ ላይ ጥሩ ሂደቶችን የሚጠበቅ ነው የሚሆነው። ሊቨርፑል አንዱ ሊያደርግ የሚችለው የሚመስለኝ ሚሎስ ኬርኬዝን እና በቀኝ መስመር ላይ ደግሞ በጣም ጥሩ ሁኔታ የሚሆነው ፍሪምፖንግ የሚገባ ከሆነ ሁለቱን መስመር በመለጠጥ ዩናይትድን መዘርዘር ነው አንዱ ማለት ነው። በተን ብሎ እንዲጫወቱ ማድረግ ነው። አሁንም ሊቨርፑል ኳስ መስመሩ ላይ ሁኔታዎች ላይ አንዱ የሚጠብቀው ነገር ምንድን ነው ብለን ካሰብን በሊቨርፑል ማጥቃት ውስጥ በጣም ወሳኙ ሚና ያለው ተጫዋች የሚሆነው የሚመስለኝ በኔ እይታ አሌክሳንደር ኢዛክን በምርጥ ብቃቱ ማግኘት ነው። ሁጎ ኤኪቲኬም ተመራጭ ተጫዋች ነው። ነገር ግን ሁለቱን አመጣጥ ነው አርነ ስሎት በኩል የሆነ መፍትሄ ማምጣት የሚያስፈልግ ይመስለኛል። ሁለቱን በአንድ ላይ የሚያጫውት ቡድንን ለመመስረት መሞከር የሚያስፈልግ አንዱ ነው። እንግዲህ ሰላም የማይኖርባቸው ጨዋታዎች ይመጣሉ፣ በተለይ የአፍሪካ ዋንጫ የሚኖር ስለሆነ ስለዚህ ያንን በሚገባ ጥንቃቄ መውሰድ የሚያስፈልግ ነው። በሊቨርፑል
በሊቨርፑል በኩል ብዙዎቹ ተጫዋቾች ለሀገራት ጨዋታ ሂደዋል። ወሳኝ የሆኑት የነ ማካሊስተር እንዲሁም ደግሞ ሌሎችም ተጫዋቾች ማለት ነው። ስለዚህ ያንን ጥንቃቄ መውሰድ የሚያስፈልግ ነው። ኢዛክ 2 ጨዋታዎችን ተጫውቶ ነው የመጣው። ስለዚህ ሊቨርፑል ጉዳት እንዳያጋጥመው ጥንቃቄ ማድረግም የሚያስፈልግ ይመስለኛል። አጠቃላይ በዚህ ጨዋታ ላይ ወሳኝ የሆኑ ፍልሚያዎች ይኖራሉ። አንደኛው ሚሎስ ኬርኬዝ ከብሪያም ምቤሞ፣ ማቲያስ ኩኛ እንግዲህ በቀይ መስመር ላይ የሚሰለፈው ኮነር ብራድሊም ከሆነ እነዚህ ተጫዋቾች የጨዋታውን ፍልሚያ የሚወስኑ ይሆናል። ነገር ግን ካዝሜሮና ብሩኖ ፈርናንዴዝ በኔ እይታ አስቸጋሪ ውሳኔ ነው አይደለ? እንኳን እኔ የራሱ የማንቸስተር ዩናይትድ ደጋፊዎች እንደው ምርጡ የማንቸስተር ዩናይትድ አሰላለፍ የቱ ነው ብትሉ ከወጪ ጋሪ ወይም ደግሞ ከጨዋታ ስታይሉ አንጻር ካዝሜሮና ሜኑን ወይም ኡጋርቴና ሜኑን ይመርጣል። እዚህ ጋር ጥንቃቄን መውሰድ የሚያስፈልግ ይመስለኛል። የብሩኖ ፈርናንዴዝ የሚሰለፍ ከሆነ ዩናይትድ የአማካይ መስመሩ ላይ በጣም ደካማ የመሆን እድሉ ሰፊ ነው ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የዩናይትድም የሊቨርፑልም የሁለቱም ጠንካራ ብቃት በጨዋታው ላይ ሊታይ የሚችልበት እድል አለ። ነገር ግን አንዳንዴ የሁለቱም ቡድኖች የመፈራራትና ማን ቀድሞ ሪስክ ይወስዳል በጨዋታ ስታይሉ ረገድ የሚለው የሚጠበቅ ነው የሚሆነው። ለምሳሌ ማንቸስተር ዩናይትድ በሃይ ፕረስ ባለፉት ጨዋታዎች ላይ የጀመረበት በተለይ በመጀመሪያው አጋማሽ ቡድኑ በጣም ውጤታማ ነው። ዩናይትድ በሁለተኛው አጋማሽ ነው ቡድኑ የሚወርደው። አርሰናሉን ጨዋታ ለምታስታውሱት ነው በጣም ጥሩ ፐርፎርም ያሳዩበት ነው። ሁለተኛው በጣም ጥሩ የፉልሃሙ ጨዋታ ላይ ራሱ በሁለተኛው አጋማሽ ነው። ከዛ ውጭ አማካይ መስመራቸው ደካማ ስለሆነ በፉልሃሙ ጨዋታ ላይ ራሱ የምታስታውሱት የኢሚል ስሚዝ ሮው ጎል የተገኘው ከአማካኝ ስፍራ ስህተት ነው። ከዛ ውጭ ዩናይትድ በግብ ጠባቂ በኩል ሴላሜንስ ጥሩ ብቃት ላይ ይገኛል። ይህንን ተጫዋች መውሰድ አንዱ የሚጠበቅ ነው። የሊቨርፑል ጥንካሬ ቆመ ኳስ እንደሆነ መረሳት የለበትም። ሌላኛው መነሳት የሚጠበቅበት ነጥብ በዩናይትድ በኩል ብዬ ማሰብ የተከላካይ መስመሩ ላይ ከሉክ ሻው ይልቅ ሌሎቹ ተጫዋቾች እድል መስጠት የሚጠበቅባቸው ይመስለኛል። ምክንያቱም አሁንም ሉክ ሻው የሚሰራቸው ስህተቶች ዋጋ ሊያስከፍሉ ይችላሉ። ሜቢ ባለፉት 2 ሳምንታቶች ለውጥ ካለ የእሱን ፓስ የሚፈልግ ከሆነ ዩናይትድ አንዱ የሚደረግ ነው። ከዛ ውጭ ግን ናስር ማዝራዊ፣ ማቲያስ ዴሌትና ሌኒ ዩሮን ቢያሰልፉ ዩናይትድ የተሻለ የመሀል ተከላካዮች ጥምረት ይኖረዋል ብዬ አስባለሁ። ያ ማለት ግን ዳሎት እና እንዲሁም ደግሞ ፓትሪክ ዶርጉ በመስመሮች የመጫወት እድል ይኖራቸዋል። ይህንን እነዚህን በሚመለከት በአሰላለፍ ሂደቱ በኩል ቅድመ ጨዋታ ምሰራ ይሆናል። ነገር ግን በታክቲኩ ረገድ አሁንም አርነ ስሎት ሳላህን ሽፋን የሚሰጥ ሶቦዝላይን በአማካይ መስመር ማሰለፍ የሚጠበቅባቸው ይሆናል ብዬ አስባለሁ። ማን በሎ ብሎክ ማን በሚድ ብሎክ ይጫወታል በጣም ትልቁ ጨዋታ ነው የሚሆነው። በጨዋታው ላይ ሊወሰድ የሚችለው ማን ሃይ ፕረስ ያደርጋል የሚለው እስካሁን ድረስ ባለው ግን ሊቨርፑል ሃይ ፕረስ በተጫወተባቸው ጨዋታዎች ላይ ሃይ ፕረስ በሚያደርግበት ጊዜ ሳላ እንዲሁም ደግሞ ኢዛክ እና እንዲሁም ደግሞ ኮዲ ጋክፖ ተመጣጣኝ የሆነ ፕረስ እያደረጉ አይደለም። ምክንያቱም ሃይ ፕረስ ከፊትነስ ጋር ስለሚያያዝ ማለት ነው። ዩናይትድ በኩል በፕረሲንግ በጣም ጥሩ ናቸው። ነገር ግን ከጀርባ ጥለውት በሚሄዱት ስፔስ ምክንያት በቀላሉ በተቃራኒ ቡድን ብልጫና ጎሎች ይቆጠሩባቸው። ያንን በሚገባ መሸፈን ይጠበቅባል። በዩናይትድ በኩል አሁንም የአማካይ መስመሩ ችግር ላይ ነው። በሊቨርፑል በኩልም የአማካይ መስመሩ ችግር አለ የፍሎሪያን ቪርትዝን ጨምሮ። ስለዚህ በአጠቃላይ እነዚህ ሁኔታዎች ጨዋታውን የሚወስኑት ይሆናል። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።